ቁጭ በል ምን ቁጭ በል ምንድነው እንዳትንቀሳቀስ ቁጭ በል ማግባ ቁጭ በል ምን እያደረክ ነው? ብዙ ነገር ነበረኝ የቤተሰቦቼ ብዙ ወርቁ ትላለህ እንቁ ከእንግሊዝ ሀገር የመጣው እሺ አልማዙ ታስበው ይልክ እንዴት እናስበው ይልክ እኔ ምረግሽ ታጃለሽ አንቺ አይውላ አንዴ ልንገርህማ ሰማኝ $2000 ማለት ምንም እኮ አይደለም አንተ ደግሞ እኔ ከሱ በላይ አስደሰተኝ ማናት እሷ ምን እያረካችሁ እንዳትንቀሳቀስ ወደዚህ እንዳትመጣ ወደዚህ ወደዚህ እንዳትመጣ ማሁን ነገር አትንካ አይውልህ እናታችን ና ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል እንግዲህ ዛሬም ተመልሻለሁ በአዲስ ጉዳይ። ዛሬ ምንድነው ያገናኘን ከናንተ ጋር ወይስ ዛሬ መጣሁት በምንድነው የሚለውን ለማሳወቅ ያህል ለናንተ ከሰሞኑ እንግዲህ አቶ መኮንን የተባለ ወይም ደግሞ ደብተራው ሰውዬ ግለሰብ ለሁለተኛ ጊዜ ተፈቶ በነበረበት ሰዓት እንዳሳሰር ነው ሌላ ሰውን ሊያጠቃ ሲል ጉዳት ሲያደርስ ብዙ ነገር አይታችኋል እንግዲህ እናንተም እና ያ ግለሰብ እንግዲህ ከሱ ጋር ቆይታ ባደረግንበት ሰዓት ስልኮቹንም የሱ ተንቀሳቃሽ ስልኩን ያው ይዘን ምርመራ ባረግንበት ሰዓት ከአንድ ሌላ ግለሰብ ጋር ያወራቸውን ቴክስቶች እንዲሁም የተደዋወለበትን የተወሰኑ የድምጽ ቅጂዎችን ለመስማት ሞክረን ነበረ። ያም ግለሰብ እንግዲህ እንደሱ ተመሳሳይ በእንደዚህ አይነት ሁኔታ ውስጥ ድብትርና ወይም ደግሞ በዛው አሰራር ውስጥ ያለ አንድ ግለሰብ እንዳለ ተረድተናል ማለት ነው። ከመኮንን ስልክ ላይ በወሰድነው መረጃ መሰረት ያ ግለሰብ ማን ነው ምንድን ነው የሚለውን በአካል ለማጣራት መኮንንን ወደ ጣቢያ ልከን ፍርዱን እስኪያገኝ በተጨባጭ ይሄ ግለሰብ ደግሞ ማን ነው ምንድን ነው ብለን ለማጣራት ነው የፈለግነው ማለት ነው። ስለዚህ ዛሬ ላይ እንግዲህ ጥቆማ ደርሶን ሳይሆን መረጃ እያሰባሰብን በነበርንበት ሰዓት ያገኘነውን አንድ የድምጽ ቅጂም ሆነ የመልእክት መለዋወጥ ከመኮንን ጋር የነበረውን ሰውዬ ባየነው መሰረት ትንሽ አጠራጣሪ ነገሮች ስላጋጠመን ያንን ሰውዬ ለማግኘትና ለማናገር እንዲሁም የተወሰኑ ማስረጃዎቻችን ለመሰብሰብ ወደዛ ግለሰብ ቤት እንሄዳለን ይመስለኛል። ሰውየውም እንዲሁ ተመሳሳይ እንዳልኳችሁ ደብተራ አይነት ሰው ሆኖ በሽፋን በቄስ ስም ወይም በዛ በሃይማኖት ሽፋን የሚንቀሳቀስ አንድ ግለሰብ ይመስለኛል። ስለዚህ ማን ነው ምንድነው የሚለውን አብረን እንመልከት። ቤተሰቦች እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይም ሀሳብ አስተያየት ስጡበት። እንግዲህ አብሮነታችሁን አሳዩን እላለሁ። ውድ ቤተሰቦቼ እንግዲህ ወደ ቦታው እንሂድ፣ አብራችሁን ቆዩ። እንግዲህ ቤተሰቦች ወደ ተባለው ቦታ እየሄድን ነው። እናም እዛው ደርሰናል። እዛው አካባቢ ላይ ያለ ነው። ስለዚህ ወደ ደብተራው ቤት ገብተን ምን እንደሚፈጠር አብረን እንመልከት ማለት ነው። እንግዲህ ተከተሉኝ እስኪ። ያው ከሚዲያ ክፍል እንደመጣው አድርጌ ነው የምናገረው እና ከሳቸው ምክር እንደምንፈልግ እኔና ጓደኛዬ በሚለው አወራችኋለሁ። እንግዲህ ደረት ክሬት አደርግልኛለሽ አብዬ? ደረት ክሬት አደርግልኛለህ። እንግዲህ እንገባለን። ይሄ ነው እንግዲህ የተባለው ቤት ማለት ነው። ክፍት ነው ቤቱ። ጤና ይስጥልን። ሰላም ኖት አባታችን? እንዴት ኖት? ሰላም ኖት? እግዚአብሔር ይመስገን አለን። እኔ መጣሁት ከሚዲያ ነበረ። ሚዲያ ሰራተኛ ነኝ እኔ እና ግን ከሰሞኑ እዚች አካባቢ ቤት ተከራይቼ ነው የወጣሁት። ገና አዲስ ተከራይ ነኝ እዚህ አካባቢ ላይ እና እርሶ ትልቅ አባት እንዳሉ ሰምቼ ከእርሶ ጋር የተወሰነ እኔና ጓደኛዬ ንስሐ ለመግባት እንዲሁም የተወሰኑ ነገሮች ከእርሶ ጋር እንደው ቢመክሩን ቢዘክሩን የንስሐ አባትም እንዲሆኑ እንፈልገን ነበር። ወደ እርሶ የመጣ ነው። መልካም ፍቃዶት ከሆኑ ደግሞ የተወሰነች ነገር እንድንጫወት ፈልጌ ነበር። ምናልባት ወደ ውስጥ ገብተን ፍቃደኛ ከሆኑ ጊዜ ካሎት። መልካም። እስኪ መቼስ በጧቱ እንደዚህ መጣ። እሺ አባትዬ፣ እግዚአብሔር ያክብርልኝ። እንዴት ኖት? ሰላም ኖት? ይመስገን አባትዬ። እስቲ እንግባ። እሱም ጓደኛዬ ነው። እሺ ይሁን። እስቲ ግቡ። አረፍ ትንሽ ከእርሶ ምክር እንዴት አላችሁ እንድንወስድ ብለን ነበር። ተስተካከለ። ግድ የለም አባታችን። እንዴት ኖት? ደህና ኖት? አብዬ ቁጭ በል። እንዴት ኖት አባቴ?
እንዴት ናችሁ? ሰላም ነው? እንዴት ነው የሰፈር ስታወት? ትንሽ ወጣቶች ሰፈር ነው ጫጫታው? አዎ ግርግር አለ በጣም አካባቢ። አዎ እንደዛ ነው ሰፈሩ ትንሽ ንፋስ እንዳይገባ ልዝጋው። እሺ የጠዋቱ እቺ አትዘጋም እንዴ? ትንሽ ልዝጋ። በቃ ተሻባ። እንዴት ነው? ሰላም ነው አባት? እግዚአብሔር ይመስገን አምላክ የተመሰገነ። እንዴት ናችሁ እናንተ? ተመስገን ደህና ናችሁ? እና እንደው እዚህ ሰፈር ከመጣችሁ ቆያችሁ? እኛ አዲስ ጎጆ ገና መውጣታችን ነው። የቤት ኪራይ ያው ከቤተሰብ ቤት እንግዲህ ራሳችንን እንቻል ብለን ሁለታችንም ተከራዮች ነን። መልካም ነው እንግዲህ መቼስ ወደዚህ ጎጆ ሲመጣ ታዲያ ብቻችሁን ነው ወይስ እንደው እሷንም ይዛችሁ ወደ ጎጆ የመጣችሁ ታግብታችሁ ነው? አይ እሷ የእሱ ጓደኛ ነች። እኔና እሱ ነን እዚህ አካባቢ ተከራይተን የምንኖረው፣ ግን እሷ የእሱ ጓደኛ ነች። ለጊዜው ነው የመጣችው፣ እሷ አብራን አይደለችም። አይ ይሁን። እኔማ መቼስ አግብታችሁ ከሆነ ጎጆ የወጣችሁት ብዬ ነው። አይ አይደለም አባት፣ ያው እንደነገርኩት አዲስ ጎጆ ቀልሰን ነው እንደው ከእርሶ ቡራኪም ምንም ቤታችንን እንደው ጸበል እንዲረጩልን ንስሐም እንድንገባ የንስሐ አባት እንዲሆኑን ያህል ነበር የፈለግነው። መልካም ጥሩ ሀሳብ ነው። አሁን እንደው የሚገርምህ እኮ እንደው በጣም አስቸጋሪ ጊዜ ነው አሁንና በዚህ ሰዓት ሰው እንደው ነፍሱን አስቦ እንዲህ ያለ ስራ መስራት በተለይ ወጣት ስትሆን ስጋዊ ነገሮቹ ብዙ ነው። ይሄ ብልጭ ሰው ያተርፍበትን ወደ ተለያዩ ነገሮች የተለያዩ ወንጀሎች ሰው ይሮጣል እንጂ እንደው ጽድቅ የሆነውን ነገር ማን ያስበዋል ብለህ ነው። መቼስ እንዲህ ያለ ሀሳብ ይዛችሁ መታችሁ መመለሱም ለእኔም ሌላ ዕዳ ነው የሚሆንብኝና ምንድን ነው የምትሰሩት? እንደነገርኩት ቅድም የሚዲያ ላይ ነው የምሰራው፣ ጋዜጠኛ ነኝ እኔ። ሚዲያ ላይ ነው የምሰራው፣ ግን ያው የቅጥር ስራ አይደለም። ቅጥር ስራ ደግሞ ያው ከፍ አያደርግም ብዙ ጊዜ። መቼስ አንተ ደግሞ በዚህ ሰዓት ሰው ወጥቶ የሚገባበት የሆነ ነገር ካለው እንደዛ ነው። መቼስ ቅጥር ሁላችን እዚህ ያለው ስንኖር ቅጥረኞች አይደለም። ማን ዘላለም ይኖራል ብለህ ነው? ዘላለም አይደለም። ያው ባለችው እየተጣጣርን ነው እኔም ጓደኛዬም። ያን ያለው ነገር ይሄ አካባቢ እንዴት ነው ለመኖር ይመቻል ስናየው በጣም ጫጫታ አለው አካባቢ ላይ። ግን ያው እንደው ወጣቶች ናቸው የሚበዙት። ጭፈራውን ግርግሩን ይወዱታል አለ። ግሮሰሪዎች አሉ ወደዛ። እንደዚህ መጠጥ ቤቶችም እንደሆነ እንኳን ባልወድም እንደዚህ ያለ ነገር እንደው ያው መቼስ ያው በምን በአገልግሎትም በተለያዩ ጉዳዮች ቆይና መጥቼ እዚህ ቤት ያረፍላለሁ። ግን አንዳንድ ጊዜ ላርፍ ስልም ጫጫታው ይረብሻል። ሰላም ነው የሚነሳ። ያው መቼስ ሰው ወጣት ያለ እየሰሩበት አይደለ? አትስሩ አይባልም፣ አትጩህ አይባልም። ያው የራስህን ነው አርፈህ ቁጭ የምትለውና ጥሩ ነው። ታዲያ እናንተ አሁን ይሄን በጎ ሀሳብ ይዛችሁ መታችኋል። እንደው አባታችን እንደው እስኪ ፍቃደኛ ከሆነ ያው ንስሐ አባት ያው ይሆኑናል ብዬ ተስፋ አደርጋለሁ። ባለሙሉ ተስፋ ነኝ። የሚገርምህ በጣም ብዙ ልጆች ናቸው ያሉ። ግን መቼስ እንደው እዚሁ ሰፈር መተናል ብላችሁ ጎረቤቱ ናችሁ። አሁን ደግሞ በመለሳችሁ ከፋችኋልና መቼስ እቸገራለሁ። ግን ይቅርታ አድርጉልኝና አባቴ እንደው መተላለፍ አይሆንብኝ በእውነት እንደው አንዳች ነገር እንደው ብነግሮት ደስ ይለኛል። ምናልባት ምንድነው እንግዲህ አባትና ልጅ ሲኮን እኮ እንደዚህ አይደለም። ያው መቼስ ምን የምትስቢሉን ታውቁታላችሁ እናንተ ጋዜጠኞች ከሆናችሁ። መቼስ ለቄስና ለዶክተር አይደበቅም ይባላል። እና መቼስ እንግዲህ ወደዚህ ነገር ስትመጡ ያው በእርግጥ አሁን ንስሐ ለመግባት ከሆነ እያንዳንዳችሁ ለየብቻ ነው የምናናገራችሁና አንተ የሰራኸውን ሰው ወንድሜ መስማት የለበትም፣ እሱ የሰራውን አንተ መስማት የለብህም። ለየብቻ ነው የሚወራው። እንደዛ ነው የምናደርገው። እንደው አጠቃላይ የሆነ ነገር ከሆነ አሁን ቁጭ ብለን ብንመካከር ወንድሞቼ ናችሁ ልጆቼ ናችሁ እንችላለን። ያው መቼስ እንደው በጧቱ ሆኖ ቤትም እንደው ምንም እንትን ያለ ነገር የለም። እርሶ ማግኘት ቀላል አይደለም። ዋናው እሱ ነው። እንዴት ነው መሰሉት አባቴ፣ ያው እኔም ጓደኛዬም ያው ንስሐ ነው ለየብቻ ነው የሚነገረው እንዳሉት። እቺን ጉዳይ ግን አስበንበት መክረንበት የመጣናት አንድ ጉዳይ ነበረች። እንደው ከየት እንደምጀምር ከአንደበቴ መውጣት ከብዶኝ ነው። ያው ትንሽ አሁን እንዳልኩት ነው ህይወት በጣም ከባድ ነው። እኔ በዘመኔ ብዙ ነገር ሞክሬያለሁ። ጓደኛዬም እኔም ብዙ ታግለናል ህይወት ለመቀየር። ግን በቃ እንዲች የሆነ ጠብ የሚል የሆነ ነገር የለም፣ ህይወት የሚቀይር ነገር የለምና እንደው የሆነች ሻል ለማለት ከኑሯችንም ከዚህ ካለንበት ማነው ነው ሻል ለማለት እንደው ከእንደርሱ አይነት ጥበበኛ ትልቅ ሰው ብዙ ጥበቦች ይገኛሉ ይባላሉ።
የጥበብ መድኃኒቶች እንዲህ ነገር እንዲህ አይ ያው ተረድቶኛል ብዬ አስባለሁ። አንተ ደግሞ እንደው ተረድቶኛል ብዬ ምን አስባለሁ። አውቄ ብለህ እንዲህ ያለ ነገር እንደው ሰው ሲል እንደዚህ ነው እንጂ እኔም እኮ እንደው እንደዚህ የሚያገዝ ይባል ቢኖር ግን ምን አለ ብለህ አሁን በዚህ ሰዓት እንዲህ ያለ ነገር አለ ብለህ ነው? ድሮ ትልቆቹ ሰዎች ያለ ነገር ያደርጉ ነበር ሲባል በወሬ ደረጃ እንጂ አሁን እኮ እንደው ዝም ብሎ ወሬ ካልሆነ እንዲህ ያለ ነገር የለም አለ ብለን ያው ብዙ ሰዎች ይቀየራሉ። ድንገት እያየናቸው በአንድ ጀንበር የሆነ ህይወታቸው ሲቀየር ነው ያለን። እነዛ ሰዎች ደግሞ ምንድን ነው ሲባል ሲጣራ ያው በዚህ እንደዚህ ተደርጎ እንዲህ ተደርጎላቸው ምናምን ይባላል። ሀሳቤን ገብቶታል አይደል አባቴ? የሆነች አንዳች ነገር ነው ቀበል ቢያደርጉን የሚቀባ ምንም ከሆነ እንደሱ አይነት መፍትሄ ይፈልገን ነበር ከእርሶ እንደዚህ እርሶ እንትን የሚሉ ከሆነ ያው በሶስታችን የሚቀር ነው። እኛ ያለን እርሶ አሉ በእኛ መሀል የሚቀር እንደው እንደዚህ ያለ ነገር ሳላውቅ መስለኝ እንደው ባውቀስ ምን አስደበቀኝ ብለህ እንዲህ ያለ ነገር አሁን አንተ ልጅ እንዲመተህ ተጠይቀኝ ቀርቶ እንደው ለሚለፋ ለሚታተር ብታውቅ የሆነ ነገር ብታደርግለት እኮ ጥሩ ነው። ግን እንደው አንዳችን እንደዚህ ያለ ነገር መፍትሄያቸውን ልስማ ብዬ እነሱ በጣም ተሽኮርምሞ አልናገርም ብሎ እኔ ነኝ በቃ ደፍሬ እኔ አልናገራቸዋለሁ ብዬና አይ የሚሆን ነገር አይደለም። አጣየርኩም ትክክል አይደለም። እንዲህ አይደለም ያለ ነገር ምን ነው ሴት ይሰው አለ ተኝቷል እንዲያባት እስኪ ተወኝ እንደው መቼስ ያው በየቤቱ ብዙ አይነት ጉዳይ ጮህን መሰለኝ ተኝቷል ጮህን መሰለኝ። አይ እንዲሁ ምንም አትሳቀቁ እናንተ አውራችሁ አትሳቀቁ። መቼስ ያው በየቤቱ አንዳንድ እንትን አለ አይደለ? መቼስ አዎ እንዴት ነው ሰላም እያሉ ነው እናት ናቸው። አይ እንደው ታላቅ እህቴ ናት። ታላቅ እህቴ አሟት ታይ በሷ ያላየሁት ነገር የለም። ብዙ መከራ በጣም ብዙ መከራ ወጣው ወረድኩ ያልገባሁበት ያልሄድኩበት ሀገር እሷን ይዤ የለም መፍትሄ የለም። አሟቸው ነው ታማ ትላለህ ግራው ገባኝ። ይኸው ቁጭ ብያለሁ ቤት ምን ይደረጋል መቼስ እሱ መፍትሄውን እስኪልክ ቤት ይዤ ስዞር ስንከራተት አሁን ሲደክመኝ ቁጭ አልኩ ቤት። ምን አደርጋለሁ እዚሁ መቼስ እንግዲህ በተማርኳት በማውቀውም እሷን እየደጋገምኩኝ ጸበሏንም ጣጧት እያጠበልኩኝ ጸሎቷንም መቼስ ምኗን እየደጋገምኩኝ እዚሁ ቁጭ ብዬ እራሴ እየታገልኩ ነው። አሁን ደግሞ መቼስ ሰይጣን ክፉ ነው፣ መከራ ነው፣ ከባድ ነው ልጅ እንደዛ እያደረኩ አሁን ደግሞ እስቲ ቤቴ ቁጭ ብዬ ልታገለው ብዬ እየሞከርኩ ነው። እግዚአብሔር ጨርሶ ይማራቸው። የእርሶማ የቅርብ ሰው ከሆኑ እሳቸው ይድናሉ፣ እኛም ተስፋ እናደርጋለን። በጣም ጠናባቸው አሟቸዋል። ተመስገን ነው እንጂ አሁንማ ደህና እየሆነች በስንት ትግል በስንት መከራ እንዲህ መቼ እንትን ነበረ። አሜን። አዎ አሜን። አሁንም በሱ ቸርነት ድንቅ ከበፊቱ ትንሽ ሻል እያለች መታለች። አሁን ተመስገን ነው፣ ምን ይጎልበታል? እኔም በጣም ለፋሁኝ፣ በጣም ብዙ መከራ ነው ያየሁት በሷ። አሁን የልፋቴን እየቆጠረው ነው መሰል ደህና እየሆነችልኝ ነው። አሁን እንዴት ያለች እህት መሰለች። ብርታት ይስጦታል። ያው እስኪ ያሉኝን ነገር እንግዲህ ያልኮት የጠየኳት ጉዳይ አለች። ያው ሁሉም አፍረዋል እንግዲህ መቼስ አንፃር ደግሞ እንደው ምን አለ መሰለህ አሁን መቼስ እንደው እንዲህ አይደል አካሄዱ ሁሉስ ነገር መቼስ አለው አይደል መንገድ ግን እንደው ይሆናል ይሄ ነገር አው ሲባል ነው የምንሰማው። ሰው በዚህ መልኩ ተቀየረ ሲባል እንሰማለን አለ። ግን ይሄ ነገር የሆነ ይሰራል እንደው ምን አለ መሰለህ አይገኝም እንጂ አይጠፋም እኮ እንደው ግን ይገኛል የሚለው ነገር ከማን ትክክለኛ ሰው እንደው መጣ ለአንተን የማይጎዳ ሰው የምታስብለት የሚያስብልህ እንደዛ መጣ ምናምን ሲሆን ነው እንጂ መጥፋት እንኳን የሚጠፋ አይደለም። ግን ሰው መርጠህ መሆን አለበት። እንደኔ አይነቱን አባት ብታገኙ በደንብ የልቡን የውስጡን ወዶህ አንተም ለሱ ታዛዥ ልጅ ነህለት። እንደዛ ሲሆን ነው እንጂ እንደው ዝም ብሎ በየቦታው እንዲህ ይላል የሚለው ሁሉ ብትሄድ ሌላ ጣጣ አለው ልጅ።
እና እስኪ መቼስ እንደዚህ ደፍራችሁትን ካላችሁ እስኪ እናወራለን፣ እንነጋገራለን። ያው መቼስ በአንድ ቀን ተመጥቶ አንድ ቀን እንዲህ ልቅ የሚል ጉዳይ አይኖርም። መቼስ እንደው ታውቀዋለህ አንተ ጋዜጠኛም አይደለህ። ያው መቼስ ስንት ነገር አለ የሚሟሉ የሆነ ነገሮች ይኖራሉ እና በደንብ እናወራበታለን። እንደዚሁም ከሆናችሁ እንግዲህ መቼስ አባትነትን ከተቀበልኩ አይቀርም ያው ቸገርላችኋለሁ። እሺ አባታችን ያው እንመጣለን። ያው ባሉኝ ቀን ቀጠሮ ይስጡኝና በተመቻቹት ቀን እርሱ በፈቀዱ ቀን ደግሞ ተመልሰን እንመጣለን። ጥሩ ጥሩ። ያው ሰሞኑን ቤት አልጠፋም ይኖራሉ። አሁን መቼስ እህቴም ትንሽ እሷን ስዞር ከረምኩ ትንሽ እስኪ ያረፍ ብዬ ቤቴ ደግሞ እንደው የኔን አስተዋጽኦ ላድርግ ብዬ ቁጭ ይዤው እየደጋገምኩኝ ዳዊቷንም ምናምን ጸሎቷን እያደረግኩኝ እሷን እያጠመኩ ስለሆነ ጧት ጧቷን ብትመጡ አታጡኝም። ደስ ይለናል አባታችን፣ ደስ ይለናል። አይዞት እናታችን፣ እግዚአብሔር ይማሮት። አይዞት እማዬ፣ አይዞት። አይ እንደው እየጠሩ ነው መሰለኝ። አይ አይደለም እየጠሩ ጥላ ምናምን እንኳን አይገባም ወደዚህ። አይዞት እናታችን። መናገሩት ነገር አለ አባቴ። አይ ሲጣሩ እኮ ነው እንዲህ ሲሉ እጃቸው ነው። አይደለም እንደዛ አይደለም አልኩህ እኮ ተው እንጂ። ምንድነው እንደዚህ እንትን ጥላ ምናምን ጥሩ አይደለም። ለዚህ በሽታ ነው። እሺ እያጠመኳት ስለሆነ አሁን ሳምንት ልበል በቃ እናንተ ነገ ምናምን ነው አሁን በሉ በቃ ሂዱ እናንተ ሂዱ፣ ነገ ትመጣላችሁ። እንደዛ ነው ይሻላል። በቃ ስልኮትን እንዴት ለዝ ወይስ አገኙታለሁ? አረ ምንም ጧቱ እኔ ያላጥፋም እዚህ እሷን እንትን ያልኩ ስለሆነ ጧት ችግር የለም። በቃ አሁን ሂዱ እናንተ ትደባላት። እሷን እንትን እያላት ነው አሁን እየተነሳባት ነገር ነው። እስቲ አጠምቃታለሁ በቃ አሁን ጸበል ምናምን ምንም አያሳስብህ። እኔ ያለው እኔ እንትን እያልኩ አይደል አሁን እንትን አያስፈልግም ሰው እንደዛ ነው። ና እሺ አባታችን በቃ ሰላም ዋሉ። እንግዲህ እንመጣለን። እሺ ሰላም ነው። እሺ አባት እንግዲህ ቤተሰቦች ወደ ውስጥ ገብተን በነበረበት ሰዓት እንግዲህ ተመልክታቸዋል። ከሰውየው ጋር የተወሰኑ ነገሮች ለማውራት ሞክሬ ነበረ። ቤት ውስጥ አንድ ታማሚ እህት እንዳለቻቸውና ያንን ተመልክተናል። ሁለተኛ ደግሞ ሰውየው ያው በዛው እንግዲህ ተመሳሳይ አለባበስ ነው የሚለብሱት እነዚህ ሰዎች፣ እነዚህ አካላቶች ስራቸውም አንድ እንደሚሆን ምንም ጥርጥር የለኝም። ከዛ ባለፈ ደግሞ እኔ እንዲሁም ጠንከር አድርጌ ለመጠየቅ የሞከርኩት ነገር ነበረ። እንደዚህ መፍትሄ ምናምን የሚሰሩ ከሆነ ብዬ ስጠይቃቸው ሌላ ጊዜ ቀን ወስደን ምናምን እንሰራለን ያለኝ። ይሄ እኔን ስለያዝን አንዳንድ ነገሮችን እንግዲህ ለማጣራት ስለፈለኩኝ ለአሁኑ በዚህ ወጥተናል። አዲስ ነገር ከተፈጠረ በሚል ግን ድብቅ ካሜራም ገጥመናል። ከዛ ባለፈ ግን እኛ ነገሮችን ድብቅ ካሜራው ላይ ምንም አዲስ ነገር ባይፈጠር እንኳን በራሳችን መንገድ ይህን ሰውዬ በእርግጠኝነት ወንጀለኛ እንደሚሆን ጥርጥር የለኝም። ምክንያቱም እንደዚህ አይነት ስራ የሚሰሩ ሰዎች ወንጀል ነክ ነው በቃ የሚሰሩት። እንደዚህ መፍትሄ ይችላሉ እሰራለሁ የሚሉ ሰዎች አንደኛ ጥበብ ይሰጣል ከእግዚአብሔር እኮ መፍትሄን ያውቃሉ። እንደዚህ አይነት በዚህ ጥበብ ውስጥ ያሉ ሰዎች ግን እነ መኮንንም በሏቸው ሌሎችም ከዚህ በፊት ስከታተል የቆዩቸው ግለሰቦች እንግዲህ ተመሳሳይ አይነት ተግባር ውስጥ ስላገኟቸው ይህም ግለሰብ ከነሱ ጋር ተመሳሳይ እንደሚሆን እርግጠኛ ነኝ። ስለዚህ አዲስ ነገርም ካለ አጣርተን እነዚህን ሰዎች አነፍንፈን ለመያዝ እንሞክራለን። አሁንም ለማንኛውም ድብቅ ካሜራ ቤት ውስጥ ገጥመናል። እንግዲህ የሚሆነውን ነገር አብረን እንከታተላለን። እኛም ክትትላችንን አጠንክረን እንቀጥላለን ማለት ነው። ቦታው በጣም ጫጫታ ያለው ቦታ ነው። አካባቢው ግሮሰሪ በዛበት ምናምን አይነት አካባቢ ነው። ለማንኛውም እስኪ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ቤተሰቦች አብራችሁን ቆዩ። አንቺ ምን አባሽ ነበር ታረጊ ነበር? እኔ አዝኜልሽ አልጋ ላይ ባስቀምጥሽ አፈታሽ አንድ ደሽ አይደል? ምን ውጪ መድራት ደም አሮጊት ደቃቃ ምን አባሽ ታረጊያለሽ? ደም ታረጊያለሽ? አንቺ ምን አይነት አረጋግጥ ያስተውልሽ ማጣውቂ ምን እንደሆነ ምን ታረጋግጥ? ለነገሩ አንቺ ከትርፍን ታስክሬን ተቀምጦ አውጥቻ አልጋ ላይ አስቀምጥሽ አይደለ? በደንብ ልትረጅ ልታዝጅ ተው ብጅ ጠራሽ። ባንቺ ቤት አሁን እኔን አትዝሽ ምትሻል አሳይሻለሁ። አዝኜልሽ አልጋ ላይ ያስቀምጥኩሽ እንጂ ካልጋሽ በታች ያሉት አስክሬኖች ጋር ማስቀመጥ አቅቶኝ አይደለም። ማለት ነበር ደግሞ አንቺ እህቴ ምናምን ያሳንተ ታወራ አሮጊት ትንሽ ሳምንት ሊቀርሽ ትገላገያለሽ በህይወት ልክ እንዳንቺ አልጋሽ ስር እንዳሉት አስክሬኖች አስክሬን ትሆኛለሽ አንቺ። ያቺ ደግሞ ነበተ ነው እዚህ
አንቺ ዝም ብለሽ ባዶ ቤት ከምታስጮሂ እዚህ እፈልግሻለሁ። ቶሎ ነው ቶሎ ቤት ሳሎን እፈልግሻለሁ። ቶሎ ቤት ዝም ብለሽ ባዶ ቤት ታስጮሂያለሽ። አንቺ ደግሞ የመጨረሻሽ እየደረሰ ነው። እቺ ወረቀት ፈረመሽ ቢሆን ለሁሉም ግልት አይደርስብሽም ነበር። ገና ብዙ ነገር ታያለሽ። አንቺን ብዙ ነገር ነው የማደርግሽ። ይህ ስንት አስክሬን እንዳለ ስንት የሞተ ሰው እንደተቀመጠ የአንቺ ዕጣ ፈንታ ከእነሱ ጋር አብሮ መድረቅ ነው የሚሆነው። ዳራቅ እንደ ከረ እንደዚህ አባሽን ትይ ነበር ይመጡ አንደበት ቢኖርሽ ብታናግሪ ሰውዬው ሊባል ምን ልትያቸው ነበር? እስኪ ግን ጭራሽ በእጅሽ መጥቀስ ጀመርሽ። ተድረሱልኝ ታግቼ ትይዤን ማለት ልትያቸው መከራሽን ነው የማታይሽ። ገና መከራሽን አበዛዋለሁ፣ አታይሻለሁ። ማን ደግማ ሽን ማደርገው እኔ ማቀጭቱን ደግሞ ተመጣጣለች። እንጂ ከዚህ ቤት አስወጥቼ የሆነ ነገር ካላደረኩኝ የሚመጣ የሚገባ ሰው ደህና ጎረቤት ምናምን እየመጡልኝ የነበሩት ሰዎች ሁሉ መጥፋታቸው ነው ባንቺ የተነሳ። አሉ እንዴት አለ? አንዴ ዛሬ ዋው አረቡ ዛሬ ከሰዓት ይገባል። አለች ልጅ አለች። አሁን እሷ አለች፣ እሷን እንልክለታለን። ደግሞ ይኸውልህ በጣም ገንዘብ እያቆዩ ነው እነሱ። ምን አስበው ነው? እኛ ስራችን ከየትም ያልከስን ሰው ጋር ይጣላ እናመጣለን። ገንዘቡን እያቆዩ ነው። ዛሬውኑ እንዲገባ ፈልጋለሁ ገንዘቡ። እሱን አታስብ። እኔ ልጅቷ ነገር ናት። ያው ጠርቻታለሁ፣ ትመጣለች። እዚሁ ነች። እዚህኛው ይሄ ካፌው አለ አይደል? ካፌ ትቀርቢያለሽ። እዚሁ ናት። እኔ ጋር ናት ያለችው። ልካታለሁ ከሰዓት ልካታለሁ። አሁን ትመጣለች። ብቻ አይውልህ ያኛውማ ዛኛው ግሮሰሪ ያለ ያኛው እነሱ እንትን ይልኩልሃል። ልጆች ስላሉ መሬት አስቀምጫለሁ። እነሱ የምትፈልጉትን ነገር እነሱ ያዘጋጁላችኋል። አሁን ግን አረቡ የፈለገችን ስለሆነ በፎቶ የመረጣት ይችል ነው። እቺን አሁን ይልካታለሁ። ምንም ችግር የለውም። አንተ ደግሞ ስንት ስራ እየሰራን እንደዚህ እንዴት ትለኛለህ? አዎ ገንዘቡን በጣም እኔ አላምናቸውም። አንተ ደግሞ እኛ የምንሰራውን ስራ እያወቅህ እኔ እንደዚህ ቸልተኛ ሳልወድም ምን ማለት ነው? በቃ ዛሬ ያስገቡ ገንዘቡን አልኩ አይደል? እኛ እስኪ እነሱ አዘን ምን ያልሰራነው ስራ አለ? በቃ ምን አድርገን እንተልጋለን? አዎ በቃ እሱን አያሳስብም። አሁን እኔ ልጅቱን እልካታለሁ አልኩህ። ምንም በሱ ሀሳብ አይግባ። ሌሎቹ ነገሮች ሁሉ በጣም በጥሩ መንገድ እየሄዱ ነው። በቃ አሁን ቶሎ ደግሞ ሳይነቃ ሳይታወቅብን ሌላ ነገሮች መቀየር አለብን፣ ቦታ መቀየር አለብን። አዎ ሰዎች እየተዋወቁ ምናምን ስለሆነ ቶሎ መጥፋት አለብን። ገብቶሃል? እና እሱን እኮ ነው የምልህ። አዳዲስ ሰው በተዋወቁ ጥሩ አይደለም። እሱን እኮ ነው የምልህ። ምክንያቱም ከሰዎች ራቅ እያልክ መሄድ አለብህ። በቃ መጣች ልጅቱ። በቃ እልካታለሁ። እሺ እልካታለሁ። እንዴት ዋልክ? ምን እያደረግሽ ነው? ሰላም በለኛ። ምንድን ነው? ምን ትላለች? እቺ ምን ታደርጊያለሽ? እስካሁን ምን እያደረግሽ ነበር? አይደለማ እንዴ ስራ ነበረ እዛ ሂጅ ነው እና ባዶ ቤት የከፈትኩት እኮ ታዲያ አንቺ መተሽ ደመቅ እንዲሁ ርግርግ እያልሽ እኮ ገበያውን ልታሳምሪው ነው። ዛሬ እንዴት ነሽ? ደህና ነሽ ወይ? እንዴት ነች? ስለሷ ነው የምትጠይቂው? አይ ምን እንደተለበሰ አብራችሁ አይደላችሁ እንዴ? እንዴት ነህ? ደግሞ ስራ በጣም ጠፍቶብናል።
ስራ ተስተብና አንቺ ለመጣሽ ምን ታረጂ? ስራ እንድትሰራ አይደለም? ያው ግን በቃ እንትን አልኩም ስራ የለም ላል እና ይሄን ቁመና ይሄን ሰውነት ይዘሽ ምን ታረጃለሽ ታዲያ? እና ታዲያ ማንንም ታዲያ ባዶ ቤት ባዶ ሙዚቃ ከመጫወቻሽ እንጂ እንዲህ ጃክሶችን እንድትይ እኮ ነው ያመጣሁሽ። እሱ ማለት ከነገን በቃ ቤቱ ሰው ሊመጣልኝ አልቻለም። እና እኔ የርኩ መንገድ እንጂ በተፈራንታችሁ አንቺ እኮ ስራሽ ይሄ ነው። ልክ ነህ እኮ ስራዬን አውቃለሁ፣ ግን በቃ ማለት ሰው እየመጣልኝ አይደለም። እንዴት ማድረግ አለብኝ? የሆነ መላ ፍጠር እንጂ አንተ ሁሉ በእጅ አይደለ እንዴ? እሱን ተይው። እሷ ምን አይታሰብ። አሁን ምን መሰለሽ አረቡ መጥቷል። አንቺን የሚፈልገው አረብ መጥቷል። ዛሬ ከሰዓት ሩም ሊያገኝሽ ይፈልጋል። ስለዚህ እሱን ተጃለሽ በደንብ ታስደስችዋለሽ። ገባሽ? እኔ የምልህ አንዴ ስማኝ። እኔ እሱ አረብ ሰልችቶኛል እና እኔ እሱ ጋር መሄድ አልፈልግም። አረባክሽ ከሱ ጋር መሄድ አልፈልግም። አዎ በቃ እኔ መሄድ አልፈልግም። እኔ ሲጀመር እኔ በቃ ሰልችቶኛል። እኔ እኮ ነኝ ያዘዝኩሽ። እኔ ያልኩሽን ያዘዝኩሽን የመፈጸም ደግሞ ግዴታ አለብሽ። ይሄን ታውቂያለሽ። እኔ እሱ ጋር ከመሄድ ለምን እኔ እናንተ አብረን ቁጭ ብለን አናወራም? ይኸውልሽ እኔ ትልብሻለሁ። እኔ በፈለኩ ጊዜ አገኝሻለሁ። አሁን ግን ምክንያቱም የሚያመጣው ዶላር ነው። እኔ ዶላር ሲባል ሌላ ነገር አልተናገርኩም። አንዴ ቁጭ ብለን እናውራ። አንዴ ቁጭ ብለን አይደለም እናውራ። እኔ የምፈልገው ዶላር ነው። ገባሽ አይደለም? ያ ገብቶኛል። በቃ እሱ ይምጣ። ከዛ በኋላ እኔና አንቺ የፈለግነው ማለት ነው። እሺ አዎ፣ ግን አሁን ቁጭ ብለን እናውራ። እኔ እናንተ ምንድነው ቁጭ ብለን ነው የምትይኝ? እኔ አንተ ማለት እሱ ጋር ከምትልከኝ እኔ እናንተ አብረን እዚህ ጋር ከእሱ ጋር ማድረጋውን ከአንተ ጋር ብፈጽም ምን ችግር አለው? ከዛ በቃ እሱን እኮ ነገርኩሽ። እኔ ትርብሻለሁ። አሁን ግን የምፈልገው አንቺ ገንዘብ እንድታመጭ ነው። እሱ የሚከፍለውን ገንዘብ አንተ አታውቂም ምን እንደሚከፍል አውቃለሁ። ግን ይኸውልህ እኔ እሱ ጋር ከምትልከኝ እኔ እናንተ አብረን ብንሆን ደስ ይለኛል። ማለት እኔ እሱን ከማስደስተው ለምን አንተን አላስደስትህም? እኔ እሱን ቢያልኩሽ ግን አሁን አይደለም። አሁን ለጊዜው ከሱ ጋር ሄደሽ ይኸውልሽ ገንዘብ ነው ማግኘት ያለበት መጀመሪያ አይደለም? ገብቶኛል። ግን ይኸውልህ ገንዘቡን እሱን ተውና ማለት ነው። እኔ ከእሱ ጋር መሆን አልፈልግም። እሱን በማስደስትበት ሰዓት አንተን ባስደስትህ ያው ነው ተመሳሳይ ነው ብዬ ስላሰብኩ ነው የመጣሁትን ማለት ነው። እየተግባባን አይደለም። ይኸውልሽ እኔ እኮ አልኩሽ አሁን ሰውየው ጋር ተነጋግረናል። የፈለገው ደግሞ አንቺን ነው። አንቺን ስለፈለገ አንቺ ምን ያለብሽ? አዎ ገብቶኛል እኮ ይኸውልህ፣ ግን እኔን ፈልጎኛል ሰውየው። እኔ ደግሞ እሱን አልፈለግኩትም። ስለዚህ እኔ ደግሞ በሱ እንትን ተራ እሱን እንድትፈልጊ እኮ አንፈልግም እኛ። እሱን እንድትፈልጊ አይደለም እኛ የምንፈልገው ገንዘቡን ነው ከሰውየው። ይኸውልህ ገንዘብ ነው። አዎ ገንዘብ ነው። እኔም እኮ ገንዘቡን እፈልገዋለሁ። እና ምን አድርገን በቃ በዛ ሰዓት ከአንተ ጋር ከእሱ ጋር ማሳልፈውን ነገር ከአንተ ጋር ባሳልፍ አሪፍ ጊዜ ይኖረናል። ከዛ ደግሞ አንተም ያው ገንዘቡን ትረሳዋለህ ብዬ ነው። እኔ በደንብ አድርጌ ካስደሰትኩ ጥሩ ነገር ደግሞ ይኖረናል። አረቡ ስንት ነው የሚከፍለኝ? $2000 ይከፍለኛል። አንቺ $2 ማንተ አይደልሽ እንዴ? አይደለም ይቺ ምናምን ያክስትሽን እኮ ማስተማማውን እኮ ለአንቺ ብዬ ነው። አይገባሽም እንዴ? $2000 ካልከፈለኝማ እኔ ምን አደርጋለሁ? የፈለገውን ያክል ይክፈል። አንቺ ስትጀምር $2 $5 ለምን ትያለሽ? አንቺ ከየትም አንስቼ እንዲህ አይነት ቆንጆ ስራ ስለሰጠሁሽ ነው እንዴ? አይደለም እኮ $2000 ምን አላት? እንዴት ብለህ ነው የምታስበው? ይኸውልህ እንዴት እናስበው? ይኸውልህ እኔ የምነግርሽን ታውቂያለሽ አንቺ። ይኸውልህ አንዴ ልንገርህማ ስማኝ። $2000 ማለት ምንም እኮ አይደለም። አንተ ደግሞ እኔ ከሱ በላይ አስደሰተኝ እንዴ? ይኸው ደወል አረቡ እሱ ምንድን ነው የምልሽ? አስደስትክ አብረን እንደሰት። አንቺ ስለፈራ አይደለሽም እንዴ? ይኸውልሽ ኪታስ እንዳመጣሽ ታውቂያለሽ። አሁን ላንቺ ምን ስራ ስለሰጠሽ እኔ ምናምን ትልብኛለሽ አይደለም? ይኸውልህ እኔ ላስደስት አረቡን ተው በቃ እኔ ላስደስትህና የአንድ ሳምንት ረፍት ትሰጠኛለህ። በቃ እሱ ነው የምፈልገው። እኔ ከአረቡ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ሰልችቶኛል። ለምን አትረዳኝም? ሰልችቶሻል። እኔ ግን አንቺን አክስቴ ተሸክሜ ሂጅ ቁጭ ሰለቸኝ አላልኩም እኮ አክስቴ እሱን ችግር የለውም። እሷን ተዋት። አሁን በቅርቡ እሷ የምትሰናበት ሴት ነች። ሻው ምን ልበለው? ይኸው እየደወለ ነው እኮ እኔ እናንተ በቃ ሄሎ አንተ ደግሞ ምንድነው የምትለው? ተነጋገራለን እንዴ? በቃ ዛሬ ልካታለሁ። በቃ ማታ ትመጣለች። የእሱን ኑሮን ብቻ አመቻችለት። ዛሬ በቃ ትመጣለች አልኩ። ነገርኩ። በቃ እኔ ጋር ናት፣ ልካታለሁ። አዎ ምንድነው እንደዛ የምትለው? አንቺ ነሽ አልሽው ነኝ የምለው። አዎ ግን በቃ የሆነ ዛሬ አንተ ጋር በቃ አንተ ላስደስት ዛሬ እኔ እናንተ ዛሬ እዚህ አብረን ነው። እኔ ትልብሻል። እኔ እኮ ነገርኩሽ። እኔ እኮ በፈለኩ ሰዓት አገኝሻለሁ። ዛሬ ግን ከዛ ሰውዬ ማግኘት ያለብን ገንዘብ ማግኘት አለብን። በቃ ምክንያቱም ስራ መበላሸት የለበትም። ስለ ስራው ተውና ይኸውልህ ስራው ይሰራል። ይሄ ስራ ሁሌም አለ አይደለ? እስከ ዛሬ እየሰራ ነው። እዚህ እኔ አንተን ላስደስትህና እኔ እረፍቱን እፈልገዋለሁ። እንደዚህ ባል ነገር የለም።
ማን አላውቅም። እንዴት እንደው እኮ ሰላም፣ እንዴት ነህ? ደህና ደህና። አሁናችን መስገን እንዴት ነህ? ደህና ነው። እንዴት አለ? መጣ። አይ እንኳን መጣህ። እስኪ እናታችን ሰው ሲመጣ ጥላው ጥሩ አይደለም። ልጅ እንደዚህ ተቀመጥ አባዬ ተቀመጥ። ከእንግዳ ጋር ነው መሰለኝ። ከእንግዳ ጋር ነው? አይ እዚሁ እንትን ቤተሰብ ነች። ችግር የለውም። ቤተሰብ ነች። ችግር የለውም። ተቀመጥ። ልነሳለህ እንዴ? እንዴት መጣህ? ቆይ ጓደኛዬ ያለ በር ጋር ና ግባ ብዬሽ ና ግባ። ውይ ሌሎቹ አሉ እንዴ? ምን መሰለህ እኔ ልጅ ማን ነበር ስምን ያልከኝ? ሮቤል የሆነች ልጁ ሮቤል ትንሽ እንዳልከው አንተም እሷንም ገና አላጠመኳትም እና የሆነች ጉዳይ አለች። እሷ ልጨርስ እኔም በቀደም ስለተነጋገርንባት ጉዳይ በደንብ እናወራለን። ስለዚህ ትንሽ ቆይታችሁ ትንሽ እዚህ ልጨርስ የጀመርኳት ልጨርስ ላይ በአንድ ልቤ እናንተን ይሻላል እንድመች እና ትንሽ ቆይታ ይሻላል። አዎ በዛ ቆይታና እናወራለን። እሺ ስለተነጋገርንበት ጉዳይ በደንብ እናወራለን። ወደ በኋላ ልምጣ አባዬ። በቃ ዛሬ ስራም ስለማንገባ በቃ እኔ ቤት ነው ይዤ ትንሽ ቆይታችሁ ይችን የጀመርናትን ጉዳይ እንጨርስ። እሺ እሺ እሺ። አቂሲ ብዙ እንትኖች አሉ። አንቺ መቀደልን ጀመርሻል እንዴ? አይ መቀደድ አይደለም፣ እውነት አይደል እንዴ? እየታየ አይደል እንዴ? ብዙ ከስተመሮች አሉ። እሱን ዛሬ ነገ ተገለጠች። አሁን እሱን ተውና ማለት ነው የአረቡን ነገር ይኸውልሽ፣ የአረቡን ነገር እኮ ነገርኩሽ። በቃ እኛ መስራት ያለብን ገንዘብ ነው። ገንዘብ እሱ እኮ አይጠፋኝም። ለገንዘብ አይደል እንዴ እኔ እዚህ አንተ ጋር የምመጣው? የምሰራውም እኮ ለገንዘብ ነው። ግን በቃ የተሻለ ነገር ክፍያ ምናምን ካልከፈለኝ እኔ ምን አደርጋለሁ? ምን አንሶች ነው እኔ የሚከፈለው ክፍያ? እኔ እዚህ ጋር ብዙ አክስቴም አለች አይደለ? አክስቴም ማየት አለብኝ መጥቼ። ስለዚህ አብር ደግሞ እኔ ያስፈልገኛል፣ ለመኖር ያስፈልገኛል። ምን አጣሽ? እስኪ ምን አጣሽ? እቺ ደቃቃ አክስትሽንም እዚህ ልጅ አንቋቋሽ ይርሻለሁ። ሌላ ምን እንደምትይ አይደለም እኮ ይኸውልህ፣ እሷን ተዋት። እሷ ትንሽ ለኔ እሷ አክስቴ ምናምን አንተ ያለሽ ሰው እንዴ? አክስቴ እኮ ናት። ምንም ብትሆን እዚህ ጋር የሆነ ነገር ብትሆንም አክስቴ ናት። ያው ዞሮ አክስቴ ናት። እጅ ጣት ገማ ተብሎ ቆርጦ አይጣልም አይደል የሚባለው አባባል። ስለዚህ እኔም ደግሞ ያው አክስቴ ናት። እሷን ተዋት። ስለሷ ተው። አሁን ማውራት ያለብን ምንድን ነው? ስለቀጣይ እቅዶቻችን ቀጣይ ምን ማድረግ አለብን? ምክንያቱም እያየሽውን ሰው እየመጣ ነው፣ እያወቀ ነው። ታዋወቀ ማለት ደግሞ አንዳንድ መረጃዎች ከወጡና ከታወቀብን እንደምታውቁ ብዙ ሰዎች እየተያዙ ይሄን ነገር እየተጋለጡ ነውና እኛም የስራችን ከተጋለጠ የነሱ ጣፈን ታገኛም ታፈቀ። ስለዚህ ነገሮችን በጥንቃቄ ማድረግ አለብን። እሱ ይገባኛል እኮ ይገባኛል። አሁን ይሄ የመጣው ሰውዬም ቢሆን ምንም ስለኔም ስለአንተም ብዙ የሚያውቀው ነገር የለም። እሱ ስለሱ አያገባንም። እኛ አሁን እኔ እናንተ እንትኑ የአረቡ ሰውዬ ብዙ ብር ከከፈለ እኔም ስራዬን እሺ ብዬ እሰራለሁ። ካልሆነ ግን ያን $200 ካልከፈለ እኔ ካንተ ጋር እንትን ልበልና ከዛ ደግሞ አንድ ሳምንት ረፍት ስጠኝ የምሄድበትን ቦታ አለኝ። እኔ በስራ ውስጥ እንዲያለ ቀልድ እንዲያለ ነገር አልወድም። ታውቂያለሽ። አንተ ምንድነው እንዴ? በቃ ሾይ ክፍያውን ቆንጆ አድርጎ ይክፈለኝና እኔም ስራዬን ልስራበት። ክፍያው ይሄ የሚያጠያይቅ ጉዳይ አይደለም። ስለ ክፍያው እኔ በደንብ ነግሬያቸዋለሁ። የሚያዘገዩትን ጉዳይ ቶሎ በጊዜ እንዲከፍሉ። ይሄ እኮ የመክፈል ያለ መክፈል ጉዳይ እኮ አይደለም። እኔ ቆንጆ ክፍያ ነው የምፈልገው። ካልሆነ ደግሞ ካንተ ጋር ከአረቡ ጋር የማደርገውን ነገር ካንተ ጋር ላድርግና ሳምንት ረፍት ስጠኝ እኔም ልረፍበት። እኔም እኮ አንደኛ እኔ በእነሱ ዘንድ ውሸት መባል አልፈልግም። ምክንያቱም ተነጋግሬያለሁ፣ አውርተናል። ዛሬ አንቺን እንደምልክሽ አውርተናል። ምን አባሽ ነው እንትን አሁን አክብሬ ጉዳይ አድርጌ ስለወራሽ ነው እንትን አይደለም እኮ እኔም እኮ አክብሬ አይደል እንዴ ማወራ እና ማርገም ትይታል። እኔ ነገርኩሽ በቃ እኔ ውሸታ መባል አልፈልግም። ምክንያቱም ስራ ነው እየሰራ ያለው።
ነገ ከነገ ወዲያም ስራ የሚያሰሩኝም ገንዘብ የሚከፍሉንም ሰዎች ናቸው እኮ አንተ ጋር ይኸውልህ፣ ለአንተ ጥሩ ገንዘብ ከከፈሉ ለእኔም ጥሩ ገንዘብ እንዲከፍሉኝ አድርግ። ምንድን ነው ዘኔ የመጣው አንቺ አይደል እንዴ? ምን እንደተለች ምን ማድረግ ነገር አለ? እዚህ ውስጥ ካልክ ተሸክሚ ዲስኩት አይደለም አይደለም። ይኸው እሱ ምን አባሽ ነው የምትይው? አንዴ ቆይ ተረጋግተህ ስማኝ። ቆንጆ ክፍያ ይክፈሉኝ፣ እኔ ስራዬን እሰራለሁ። ካልሆነ ደግሞ ከአንተ ጋር ቆንጆ ጊዜ እናሳልፍና አንድ ሳምንት እረፍት ትስጠኝ እያልኩ ነው። እንደዛ የሚሆነው ምንድን ነው? የዛሬው መታጠፍ ስለሌለበት ዛሬ ትሄጃለሽ ካራቡ እኮ ቆንጆ ክፍያ እንዲከፍለኝ አድርገና ክፍያው ምንም የሚያሳስብ አይደለም። በክፍያው ደረጃ መጨቃጨቅ አለ እንዴ? እኔ በቃ አሁን ብር አስፈለገኝ። ለምን የፈለግሽው? እቺ አክስቴ ብትሞት እንኳን መቅበሪያ ብር ግዴታ ሊኖረኝ ይገባል። ማነው ሳልቀብሩ ደግሞ እኔ ምናልባትም ጎረቤቶች ምናምን ስለሚጠይቁ እሱን ደግሞ ከመጠየቅ ለማረፍ ግዴታ መክፈል አለብኝ። ያን ብር ደግሞ ያስፈልገኛል። ለእሷ አታስቢ። እሷ ብቻ ቶሎ ትገላገል እንጂ ጦሳን ዛዛው ትሄድልን። ለሱ የሚያሳስብ አይደለም። እሷ ሞታ እኛ መቅበሪያ ያጣን ማለት ነው። እሱ አያሳስብሽ። ብቻ እሷ ትገላገል። በእርግጥ እየሄደች ነው፣ ብዙም አትቆይም እኮ አሁን ይኸውልህ፣ አሁን በቅርብ ጊዜ ነው የምንገላገላት። ትሞታለች እሷ ምንም አንድና ሁለት የለውም። ስለዚህ ይኸውልህ በፊት የሚያውቁኝ ትንሽ ሆኜ እሷ ስታሳድገኝ የሚያውቁ ጎረቤታችን ለምንድን ነው ያልቀበርሻት? ለምንድን ነው እንደዚህ ማስገዥላት? ምናምን ነገር ሰው ሲሞት እንግዲህ የሚገዙ ነገሮች አሉ፣ እሱን ታውቀዋለህ። ስለዚህ ይሄ ብር ደግሞ ለዛ ይሆነኛል። ለእሷ አትቸገሪ አልኩሽ አይደለ? ለእሱ ሌላ በስንት ነገር ማድረግ አልችልም። ለእሷ አያሳስብሽ። ብቻ እሷ ለመሞት ያውቃት፣ እኔ ሁሉ ነገር እሸፍናለሁ። በቃ ይሄ ድጋሚ ልንጨቃጨቅበት አይገባም። ስለዚህ ዛሬ አንቺ ቀጥታ ወደ አረቡ ትሄጃለሽ። ከዛ በኋላ የፈለግሽው ነገር ማስቻለሽ። ዛሬ ግን እኔ ቃል ገብቻለሁ፣ ትመጣለች ብያለሁ። መሄድ አለብሽ። ያውቅሽ በቃ አለቀ። ይሄ የሬስቶራንቱን ጉዳይ ደግሞ በአንቺ ስም ያደረኩት እኔ ማንም ሰው አያምንም እዚህ ሰፈር ውስጥ የንጋቢያን ፎጣዬን ብጥልም ፊቴ እንዲህ አይነት ሰው መልክ ስላልሆነ አንቺን አምጥቼ በአንቺ ስም አንቺን እዛ ቦታ ያኖርኩት እንደ ባለቤት ያደረኩሽ እኮ ገቢውን እንዲጣጣፍ ጥሩ ገበያ እንዲያመጣ ነው። ብዙ ንግዶች እንደሌሎቹ ሬስቶራንቶች ጥሩ ነገሮችን እንድንጠቀምባቸው ነው እኮ። እኔም እኮ እየሰራሁ ነው አይደል እንዴ? ይኸውና ስትለኝ እመጣለሁ፣ ሂጂ ስትለኝ እሄዳለሁ። እዛ ጋር ያለውን ነገር እያደረኩ ነው። ከዚህ በላይ ምን ላድርግ እኮ? እንደ ባለቤት አድርጌ አዘንቼ ስላልኩሽ አሁን ከነገር እኮ ጭራሽ ልትሳፈጪ ጀመርሽ። ደግሞ እሱ አይደለም እኮ አንተ ያልተረዳኸው። ይኸውልህ እኔ አንተ ስር ሆኛለሁ። ይኸውልህ አንተ የምትለኝ ነገር ሁሉ እስካሁን እያደረኩ ነው። ስለዚህ ከዚህ በኋላ ደግሞ ምን ማድረግ እንዳለብኝ እሱን አትነግረኝም። እኔ ደግሞ የሆነ ነገር ያስፈልገኛል፣ ስር ውስጥ እየገባሁ እየሰራሁ ነው። ስለዚህ ለእኔ የሚገባኝን ነገር ማድረግ አለብህ። አንተም ደግሞ አንዳንዴ ግዴታችንን እያወቅን እንጂ ምንድነው የሚያደርግ የሚገባኝ? ምን ያጣሽ ነገር አለ? እንደ ባለቤት እንደ ባለሀብት ተንቀላቀሽ ይጀምርሽ የፈለግሽው ለብሰሽ የፈለግሽው በልተሽ ጠጥተሽ ይጀምርሽ። መልበስ ብቻውን ምን ያደርጋል? መልበስ እኔ ያለሁበትን ነገር ያየሃት ነው። እሷን ግዴታ እኔ የሚጠበቅብኝ ብዙ ነገር አለ። ስለዚህ ደግሞ አንተ ምን ልትረዳኝ ይገባል። እኔ እኮ ከአንተ ስጠኝ እያልኩ አይደለም፣ ግን ከሰውየው ጋር እንደምንም ብለህ እንትን ብለህ ከዛ እኔ ብሩ ያስፈልገኛል ግዴታ ሂጂ ካልከኝ ደግሞ ይሄን ነገር ማድረግ አለብን። እንጂ አሁን በጣም እየተደባበሽ ለነገሩ እኔ ነኝ አንተች ነገር ቁጥ አድርጌ እንደፈለግሽ እንድትይ ሳደርግሽ በጣም ተሳፈጥሽ። ባዶ ቤት ገበያው ቀዝቅዞ የሀገር ሰው የሰፈሩ ሰው እስኪታዘብ ድረስ ድምፁ ሲጮህ ይውላል። ባዶ ቤት እዛ እንኳን የኔ ነገር ላድርግ እንኳን አትሞክሪ። እየሞከርኩ ነው። ለነገሩ እሱ ችግር የለውም። እኔ ምን ማድረግ እንዳለብኝ ያውቃል። የገበያውን የሚሆኑን ብዬ ሰሞኑን አጣጥፋለሁ። እንዴት እንደሆነ ታያለሽ። በዛ ግን አሁን ራስሽን አዘጋጅ በደንብ በቃ ተረጋግተሽ እሺ፣ ቆንጆ ሆነሽ በደንብ ሰዎችን ለመሳል ለማማለድ ነው ሞክሪ። ገበያ ይደረግ ያለሽ ነገር ተጠቀሚበት እኮ። እያረኩ ነው እኮ ይኸውልህ፣ እያረኩ ነው። ሁሉንም እየሞከርኩ ነው። እዛ ከኔ ሌላ ውጪ ያሉትን እነሱንም እያመጣኋቸው ነው። ስለዚህ እኔ የገበያውን ነገር ችግር የለውም። አንተ ግን የአረቡን ነገር አንተ አስተካክልልኝ። እኔ ይሄ ችግር የለውም። የገበያውን ነገር እኔ አስተካክለዋለሁ በእኔ ጋር። በቃ እሱ አያሳስብም፣ ችግር የለም። የእሱን ጉዳይ አሁን ገንዘብ ከሆነ አንቺ የምትፈልጊው ለገንዘቡ አታስቢ፣ ይሰጥሻል። ገንዘቡ የምትፈልጊው ነገር ታደርጊያለሽ። ከዛ ውጭ ግን ይሄ እንደዚህ ሌላ ነገር ወደ ሌላ ቦታ የተደበቀ ነገር አደርጋለሁ ምናምን አስበሽ ከሆነ ምን ላደርግ እንደምችል ታውቂያለሽ። እሱን አውቀዋለሁ። እኔ ደግሞ እንደዛም አልሞከርኩም፣ አልሰራሁትም። ስለዚህ ከዚህ በኋላ ያለውን ነገር ነው እየነገርኩ ያለሁት። እሱ ችግር የለውም። እንደዛ አደርጋለሁኝ። አሁን በቅርቡ
እንገናኛለን ከእሱም ከዛኛው ሰውዬ ጋር አዳዲስ ስራዎች ይመጣሉ። አዳዲስ እንግዶችን እንታወቃለን። ይሄን ቤቱ ላይ ማድረግ ያለብኝ ከነገ ጀምሮ አደርጋለሁኝ። በደንብ ይጧጧፋል። አዳዲስ እንግዶች ይመጣሉ፣ ነጮች ይመጣሉ። ለነሱ የሚመች እቃ መግዛት ካለበሽ ኩሽ ባልተከለ ሲኖር ያለ እሱ ምን ያስተቀም ይችላል። ገንዘብ ያለች እንበል አወጣታች በደንብ አዳዲስ ወንበሮች ለትልልቅ ሰዎች የሚመቹ ቆንጆ ነገሮችን አዘጋጅተሽ ጠብቂ። ችግር የለውም። አንተ ብቻ ይሄን ነገር አስተካክልልኝ። እኔ እዛ ያለውን ደግሞ እጨርስልሃለሁ ቆንጆ አድርጌ። ከዚህ በኋላ ነው ምን አይነት ገበያ እንደሚኖረን አንተ እሱን ለኔ ነው እና በቃ ሰዎቹም ደግሞ እኔ ደግሞ ቅድም የመጣው ልጅ ደስ አላለኝም። ለማንኛውም እናወራበታለን በሱ ጉዳይ። በቃ እኔም ደግሞ ሰዓት ስለደረሰ መሄድ አለብኝ። ምን ማለት ሌላ ቀን እናወራለን ስለሱ። ምንድን ነው መውጣት ነው እንዴ? ልጅ ማን ነው ያልከኝ? ምን እያልክ ነው? ምን እያደረግህ ነው? ልቅምቅም ዱርዬ አምጣ ስልክህን አምጣ። ማነህ አንተ? ቆይ እንጂ ምን እያደረግህ ነው? አይኸውልህ፣ ኧረ ተው እያደረግህ ተረጋጋ። እኔ ተው እያለሁ ምንድን ነው? ምን እያደረግህ ነው? ስልክህን አምጣ። ለምን ነው የምትሰጠው? አምጣ ስልክህን። እንዴ አንተ ምን ብለህ ነው የመጣኸው? ስልክህን አምጣ። ቆይ ማነህ አንተ? ትሰማኛለህ? ምንድን ነው አባት? ምንድን ነው? ይኸውልህ ትንሽ ከእነሱ ጎን ትለብሳለህ አይደለ? አሳይ መሲ ቁጭ በል። አምጣ ስልክህን አምጣው። ምንድን ነው የምትፈልገው? ይኸውልህ እዚህ ጋር ስልክህን አምጣ። የት አለ ስልክህ? አምጣ። ቆይ ለምንድን ነው የምትሰጠው? ቆሻሻ ስልኩን ትራክ አድርጉት። የተደዋወለበትን ስልክ ተመልከቱ። ማነህ እባክህ አንተ? አንተ ራስህ ማነህ? ምን ብለህ ነው የመጣው? የሃይማኖት አባት ነህ አንተ? ይኸውልህ ተው፣ ጋቢ የለህም። ተረጋጋ። ምንድን ነው የሆንኩት? ምንድን ነው የሆንኩት? ተረጋጋ እንጂ። ማናት እሷ? ምን እያደረካቸው? እንዳትንቀሳቀስ፣ ወደዚህ እንዳትመጣ፣ ወደዚህ ተው፣ ወደዚህ እንዳትመጣ። የማይሆን ነገር አትንካ። ይኸውልህ እናታችን ና ቁጭ በል። ማንበትም ክናት እናታችን እንዴት ነው? ደህና ነው? ምን አሉኝ? ቆይ እሺ እመለሳለሁ። ሰማኛል። ምንድን ናችሁ? በሃይማኖት ስም የምትቀልዱ እናንተ ምናምንቶች። ኧረ ተረጋጋ። ዝም በል አንቃለሁ። ምን እያደረካቸው ነበር? ይሄን ሴት ምን እያደረካቸው ነበር? እኔ ምን አላደረኳቸው? ነገር በጋቢ ራስን እየለወጥክ እየተሸፈንክ አንተ ንጹህ ጻድቅ አይደለ? አስተማሪ ዘካሪ ነህ አይደለ? የኔ ልጅ አንገላታኝ። እባክህ ተረጋጋና እናውራ። ምንድን ነው የምትፈልገው? እያንዳንዷ ስታደርጋት የነበረው በሙሉ አውቃለሁ። አንተም ወዳጆችን ምን ስለምንድን ነው ተገርቼ ና ተቀመጥና እናውራ። በዚህ ክብር ያለ ሰው ነህ። ያቺ ልጅቷ ምን ነች? የነበረችው ቤት ምን ነች? ማን ይብረ ነበር የመጣው? ማንም ነው ሰማኛለህ? ተረጋጋና መጀመሪያ እናውራ። ስለ አንተ ማንነት ነው ማወቅ የምፈልገው። ታው የኔ ልጅ ይኸውልህ፣ የሰማኸኝ እንደዚህ ወጣትነት ግንፍል ጥሩ አይደለም። ና ተቀመጥ እስኪ እዚህ ና ጎሽ ልጅ ተቀመጥ። ና ትመለከታለህ፣ እዛ ጋር ድብቅ ካሜራ ነበረ። ይኸው ካሜራውን ይዘማለሁ። ከቅድም ጀምሮ ያንን ድብቅ ካሜራ ከዚህች ልጅ ጋርም ስታወሪ ነበረው። እኔም ከወጣሁ በኋላ እኚህን ሴትዮ ስታንገላታችሁ የነበረው በሙሉ ተመልክቻለሁ። ይኸውልህ መርማሪ ጋዜጠኛ ሮቤል ይባላል። ወዳጆችህ ነግረው ካልነበረ ልንገርህ ማንነቴን። እሺ ሰማኛለህ? ያንተ ወዳጆች ዘብጥያ የገቡት በእኔ ምክንያት ነው። እሺ በሃይማኖት ስም ስታታልሉ በአዋቂ ነኝ ባይነት የስንቱን ሰው ህይወት ታጨልሙ የኖራችሁ ሰዎች ዛሬ ግን መጨረሻችሁ ነው የሚሆነው። እሺ አንተም ሌሎች የምትቀሩ ካላችሁ እያሳደድኩ ይዛችኋል። አትንቀጥቀጥ። ተራባ አንተ ቆሻሻ ና እኔንም አሳስረኝ። ና ስርስር አድርገኛ። ታው በመተት በድግምታችሁ ነው አይደል? እንደዚህ ተገቶ ሊመተት ይወጣ እዚህ ጋር ሌላ ሰው ነው።
ነው የሌለበትም ይሉታው ታው በዚህ ነው እየተሸፋፈናችሁ ይሄ የእጅ መታሰሪያ እንጂ የጭንቅላት አይሆንም። ከዚህ በኋላ ሰማኛለህ? ልቀቀው ና ተቀምጥና እናውራ። ሰማኛለህ? ከዚህ በላይ መደብደብ ማትፈልግ ከሆነ ለምጠይቅ ጥያቄ መልስ ነው የምፈልገው፣ አጭርና ግልጽ። በጣም ብዙ ማስረጃ አለኝ። አንተን ቀጥታ ይዤ ዘብጥያ ይዞ መውረድ ነው የሚቀረኝ። ማስረጃዎች በቂ ስላለኝ የተወሰነ የቃል ማስረጃ ነው የምፈልገው። ለምጠይቅ ጥያቄ ደግሞ መደብደብ ካልፈለግ አጭርና ግልጽ መልስ ትሰጠኛለህ ማለት ነው። በሃይማኖት ስም ስታታልል ኖርሃል። ለምን ያህል ዓመት ይሄን ነገር ሰርተሃል? ከመኮንን ጋር መችና የት ነው የምትተዋወቁት? ስለ ሁሉም ነገር ንገረኝ። ወዳጅህ መኮንን ዘብጥያ ነው ያለው። እሺ በጣም የተሳሳተ ነገር ነው የመጣው። ይኸውልህ ምክርና ዝክርን ትተህ በማንገላታት እኔን እንደዚህ በመደረፍ የምታገኘው ጥቅም እንዳለ አላውቅም። አካሽፉት። ስደበድብህ የበለጠ ማስረጃ ትነግረኛለህ። ለዛ ይጠቅመኛል መደብደቡ። እንደኔ አይነትን ሰው መደብደብ፣ እንደኔ አይነት ትልቅ ሰውን ክብር ማቃለል ለእናንተም ጥሩ አይደለም። ተው እባክህ ልጅ ተው። በጣም ትልቅ ሰው ነው። በፍቅር ረተትና እየለመንኳችሁ ነው። እኛ ሴትዮ ምንድን ናቸው? ምን እያረካቸው ነው? ምንድን ነው የምታንገላታቸው? እህቴ ናቸው ነው ያልከው? ያልጋ ቁራኛ ኮና ላሳከምኩ። ያልጋ ቁራኛ እንደዚህ ያበጫጨቅ እንደዚህ ያረከ እግራቸውን ታነሳለህ አይደለ? ያልጋ ቁራኛ እንዲህ ነው አይደል የምትንከባከበው? እንዲህ ነው የምታንገላታው አይደል? እሱኮ እንደዛ ያደረኩት እኔ እግሯና እጇ እንዲንቀሳቀስ እያያት ተሰረረ ብላ ወርቃለች። መንቀሳቀስ እንድትችል እንጂ እኔ ባልፈልጋት እና እሷን ማንገላታት ትፈልግ ቤት ያስቀምጣት ነበር። ቄስ ነህ? የተማርክ አዋቂ ነህ? ምንድን ነህ? እስኪ ንገረኝ ማንነትህ። ስለኔ ማንነት ምንድን ነው ሙያክ? የመጣችሁት ወይስ የመሸታ ቤት ባለቤት ነህ? አዝማሪ ቤት ነው ያለህ አንተም እንደነዛው? ኧረ ተው ብዙ አታውራ። ነርታው ብዙ አታውራ። አሁን የኔ ፊት ብዙ አወራሁኝ እንዴ? እንደዛ ይመስላል። ብዙ አወራሁኝ? ልጅቷ የመሸታ ቤት ቅምጥ ነች አይደለ? አንተም ከአረቦች ጋር ነው የምትሰራው አይደለ? ይኸውልህ ወዳጆች በሙሉ የታሰሩት እሺ በእኔ ነው። አልነገሩ ከሆነ ሄደ እስር ቤት አልጠየካቸው ከሆነ ልንገርክ፣ እኔ ነኝ ያሳሰርኳቸው። ሰውን ሲያጣሩ ሁሉም እውነት ለማዳፈን የሄዱበት ርቀት ነው እዚህ ደረጃ ያደረሳቸው። ተስማምተን ተግባብተን ለምጠይቅ ጥያቄ መልስ በአጭሩ የምትናገር ከሆነ እንስማማለን። አለበለዚያ አሻፈረ የምትል ከሆነ የወዳጆች ጣፋንተ ይደርሳል። ግልጽ ነው የምናገረው። እኔ የምታላቸውን ሰዎችም አላውቃቸው። እኔ እንደ ምስኪን አባትህን እንደዚህ ማንገላታት ምንድን ነው ጥቅሙ? ልጅ ከመኮንን ጋር ስትጻጻፍ የነበረውስ ላስታውስህ? ታው ይሄ ልጅ ስለ ጫካው ስታወሩ የነበረው ላስታውስህ? ጫካ ምን አደረግን? ተነስተ አራት አበጋ ላክ እንደዚህ አንገላታ ማን ባክታ ተነስተ አራት አበጋ ልጅ አተ ምንድን ነው የምትፈልገው ነገር ተነስተ እዛ ረገጥ አርጉት ነው ይዛችሁ አንዴ ቤት ውስጥ ይመስለኛል የሆነ ነገር ማስቀምጧል። ቅድም እንደተመለከትነው እንግዲህ ሲያወራ የሰማነው ነገር ነበረ። ከእናታችን ጋር የተወሰነ ያው ሲያንገላታችሁ ተመልክተናል። ስለ ሬሳዎች ሲያወራ ነበረ። ሬሳም ካለ እሳቸውንም ለማውራት ቆይታ አደርጋለሁ። ተነስና እንመልከት እስኪ። እናታችን እንዴት ኖት? ደህና ኖት? እማይ አይዞት። ማንን በል? እሺ ምን አሉኝ? እሺ ቤተሰቦቼ ባላባት ነበር። የዛሬን አድርገውና ምን አሉኝ? ባላባት ነበርን። የባላባት ልጅ ነበርኩ። እሺ ይገርምሃል። እና
ብዙ ነገር ነበረኝ። የቤተሰቦቼ ብዙ ወርቁ ትላለህ እንቁ ከእንግሊዝ ሀገር የመጣው እሺ አልማዙ ምን ልንገርህ እና በስሜ ቦሌ 2 ቢራ ቤቶች አሉ እና ወረቀቱን ካልፈረምሽ ብሎኝ አልፈረም 30 ቁረኛ አረገኝ። ሰማለም እንዲያ ነው ነገሩ። እሺ እማዬ በደምብ ቆይ ከእርሶ ጋር ቆይታ አደርጋለሁ። ትንሽ አሁንም ጥሩ ሁኔታ ላይ ስለማይመስሉኝ ምንድን ነው የተፈጠረው? ይሄ ሰውዬ እዚህ ቤት ይዞት የመጣው አንድ ይመስለኛል። አሁን እንዳሉኝ እርሶ ትልቅ ቤተሰብ ያለዎት ሰው ኖት፣ ጥሩ ንብረትም ያለዎት ሰው ይመስሉኛል አሁን ከነገሩኝ።